የተካወቁና የዲያቆናት እውነተኛውን የቃል ኪዳን የሚያገቡ ነገሥታትና መኳንንቱን መሳፍንት በሥልጣን የሚኖሩትን ወራስትና ደናግልን መነኮሳትን ባለጸጋውና ድሃውን ታላቁና ታናሹን ባለቤትና አባትና ተሞጉበትን ሕፃናት ጋረኛውን አስቀድሞ ከቤተ ክርስቲያን ማኅበር ተለይተው ያረፉት የክርስቲያን ወገኖች ሁሉ ይልቁንም በዚህ ቦታ ስለሞቱ አንቺ ስለነሱ ሰጥተሽ አማልጅ። ነፍሳቸው ድረስ ተጠርቶ ያዛሩ ዘንድ የድለሾች መባጃ ቦታ በተባለ ሁሉ ዘንድ በብሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታ ሁሉ በዘላን በገርዘን የሰለጠነ ነው። በደብረናት በመፍራት ስንነሳ ምስጋና ሊመመጣችቷን ከመጠፍ እናደርጋለን። እዚህ እዚያን እናመሰክራለን። ጸጋን የተመላቸው ክርስታን ተጫዎች ዓይኖቻቸው ንጹሕ ከሚሆኑ ከኪሩቤል ክንፎቻቸው ስድስት ከሚሆኑ ከሱራፌል ይልቅ የሚበልጥ መልክ ግርማ አለች። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብ ዳርቻውን ሁሉ በእውነት ተመለከተ፣ ተመለከተ፣ አሻገረ። ዳርቻ ያደባላል የአንቺን መዓዛ ወደደ፣ ደምግባትሽን ወደደ። የሚወደውን ልጁን ወደ አንቺ ሰደደ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድ ቅዱስ ነው። ያጸናቸው የጽድቅ መንፈስ ዘራቸው የወልድ ቅዱስ ነው። የቀደሙ አባቶች ከሞተሬዎች የተሸጋገሩበት ድልድይ ሆይ ከብድስተ ሰማይ ምድርሽ መሰራሮች ምሕረት ሁሉ መጀመሪያ ባንቺ ታደሰ። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነሽ። በግብ ተሰደደ የአቤል ዋንኳ አንቺ ነሽ። የሴት ደህንነት አንቺ ነሽ። የሄኖክም ሥራዎች በብዙ ጥፋት ዳንባ የኖኅ መርከብ የሱራፌል የሰንታው አንቺ ነሽ። የአብርሃም ግንኙነት የይስሐቅም ማኅበር የያዕቆብ መሰላል አንቺ ነሽ። ዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት ጥናቶች ተባለች። ሕዝብና መካህን አሮን ልብሱ ነበረች። ጠራጊዎች ዳግመኛ የበቀለችና ያበበች ያፈራችን በትራ አንቺ ነሽ። የኢያሱ የምትባሉ ጊዜው የሳሙኤል ጉዳይ የዘይት ቀንዳችን የተመካባት የዘይት የአሚናዳብ ተረከታ የዳዊት መሰንቆ የሰሎሞን አክሊል አንቺ ነሽ። የታሰረች ተክል የተዘጋች የውኃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ ከኤልሳ ጋር አንቺ ነሽ። ኢሳይያስ ንጉሥ ከንግሥና ጋር የተናገረልሽ ዳንኤልን ያለ ሩካቤ ከወለድን የተናገረልሽ አንቺ ነሽ። ፋራን የምትባል የዕልባቡር ተራራ የተዘጋች ሕዝቅኤል ምስራቅ የነህምያ መውጫ ኤፍራታ የምትባል ምድር አንቺ ነሽ። የሲዶን ጽዮን የናሆም ቁጥር የምትባል የዘካርያስ ደስታው የሚካኤል ኪዳን ያደረገች ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው አንቺ ነሽ። በመዓልትና በሌሊት በበሮቿ ደጅ የሚገቡ የወራትና የደናግል የመነኮሳት መጠጊያቸው አንቺ ነሽ። ድንግል ሆይ በኃጢአት የተጸነስሽ አይደለም በሕግ በሆነ ሩካቤ ከአምላክ ከኢያቄም የተወለድሽ ድንግል ሆይ አንገታችን እንደሚያገጹ እንደ ብርሃን ሴቶች ልጆች በዋዛ ያለች አይደለሽም። በንጽሕና በቅድስና በቤተ መቅደስ ኖርሽን እንጂ። ድንግል ሆይ ምድራዊ ምስል የተመገበች አይደለሽም ከሰማይ የበሰረ ሰማያዊ ክብር ነው እንጂ። ድንግል ሆይ ምድራዊ ምስል የተሳሽ አይደለሽም ከሰማያዊ ኃይል የተቀዳ ሰማያዊ ክብር ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች ከግብፅ የምታወጣ አይደለሽም በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያሳርፉ ጎልማሶች ያረጋጉት አይደለሽም የሰማይ ሥራዬን ጎበኙት እንጂ የተነገረ ካህናትና የካህናት አለቆች አመሰገኑት እንጂ። ድንግል ሆይ ለሕይወት ልጅታችን ለመገናኘት አይደለም ልጅ ሆኖ ሊጠብቅሽ ነው እንጂ። ድንግል እንዲሁ ስለሆነ ፍቅሩ እግዚአብሔር አብ እናትን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአክ ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል አለች። አባቷ ተቆጣ ይጠይቃል ወደ አንቺ መጣ። ሳይወሰን ጸነሽ፣ በላይ ሳይሆን በታች ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ ካደረ በምድራዊ እሳት መስለው ወደ ላይ ይገባል። በእሳትም በእሳትም መጠን አለው ልክም አለው። መለኮት ግን የሚያህል ይህን መግለጥ ይባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሚና የመላእክት ማኅበር የማይደርስበት ባሪያው የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ በመሰረታችን መሰረት ያለው አይደለም፣ ሰፈር ውስጥ መሰረቱ እሱ ነው እንጂ። ለመለኮት ከምድር በውስጥ ከውስጥ የሆነውን ያነሳ ዘንድ ማጎልበት ሥርዓቱን ዝቅ ማድረግ ያለበት አይደለም። በጴጥሮስ ዳተኛ ሁሉ በጌታ ያዘ ነው እንጂ። ለመለኮት በግሪሳ ይገዘዝ በሚወሰኑ ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደሳት የተከፈለ ነው እንጂ። ነደሳት ገለጽ ሆነ መለኮት ተሰውና ጥሮ ብሎ በብናው የላከ ሀብ በላዊ አባት እንደሆነና ብላት የላከው ልጅ በላዊ ወድ እንደሆነና ብላት ማየት ቅዱስን በላዊ ቅዱስ ነው እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ ሳይበልጥ ይስሐቅ ከያዕቆብ ሳይበልጥ አይደለም። ለመለኮት እንዲህ አይነት አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ ቅዱስ ከወልድ አያንስም።
ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይደለም። መንፈስ ቅዱስ ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ፣ ይናገራሉ፣ ይወዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ፣ ይናገራሉ፣ ይፈጽማሉ። አብ ወልድ መንፈስ ቅዱስ ይሰራሉ፣ ተስማማሉ፣ ያከናውናሉ። አብ ወልድ መንፈስ ቅዱስ ይልካሉ፣ ያሰለጥናሉ፣ ፍቅር ይሆናሉ። አብ ወልድ መንፈስ ቅዱስ ሰውን ይስራሉ፣ ያድናሉ፣ ይመክራሉ። አብ ወልድ መንፈስ ቅዱስ ያነጻሉ፣ ያጠራሉ፣ ያከብራሉ። አብ ወልድ መንፈስ ቅዱስ ያጸናሉ፣ ያስጨክናሉ፣ ያስተምራሉ። አብ ወልድ መንፈስ ቅዱስ ይጋርዳሉ፣ ያለምጻሉ፣ ባለሟል ያደርጋሉ። አብ ወልድ መንፈስ ቅዱስ ይቀመጣሉ፣ ይፈርዳሉ፣ ይመረምራሉ። እንዲህ እናምናለን፣ እንዲህ እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንድለይ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሦስት የምንል አይደለም። በግልጽ ሦስቱ ሲሆን አንድ ነው እንጂ በፍጥረት ሁሉ እንደሚገርም ከአዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሦስት ነው እንላለን እንጂ ከፖርታዊ ባለማወቃቸው እግዚአብሔር ገጽና አካል አንድ ነው የሚሉ በለኞችን የማይበለቶች እንደሆኑተባቸውን ልቡናቸውን ያሳወሩ ናቸው። አምላኮቻቸው ብዙ አጋንንቶቻቸው የትኛው ወንበታው የሚያመጡ አረማውያን ለሆና ያቸውን የሚያገድ በጎ ጎዳና ሲያስተምሩት ይከተላል። ሐዋርያት እንዲህ እያሉ እንዳስተማሩት አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ እሳት ነው። ሁሉ በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። በሌልና ያለ አንድ ሕይወት እሳት ነው። አብ በሆነ ወልድ በሆነ መንፈስ ቅዱስም በሆነ በብርሃኑ ይጸዳል። ከሰማይ የራቀበት አንድ እሳት በሆነ ነው። አቡ እንደ ወይን፣ ወልዱ እንደ ወይን፣ መንፈስ ቅዱስ እንደ ወይን፣ ዓለሙ የጣፈጠበት አንድ የሕይወት ወይን ነው። አብ ኃይል ነው፣ ወልድ ኃይል ነው፣ መንፈስ ቅዱስም ኃይል ነው። ግንባር የሌለበት አንድ አዲስ ነው። እንዲናምናል እንዲህ እንታምናለን። የሃይማኖት ጸሎት እንበል። ወደ ቀደመው ነገር እንመለስ። ቅድስት ድንግልን ለሁሉ ድንቅ የሚሆን የጽንሷን ነገር እንዲያል እንመርምራት። ድንግል ሆይ እሳተ መለኮት በወድሽ ባደረ ጊዜ ፊቱሳት በእሳት እሳት ነው። ለምን አላቃጠለሽ? እባብ የእሳት ነበልባል መጋረጃ በወድሽ ውስጥ የተዘጋጀ ወዴት የተጋረደ ከጎንሽ በቀኝ ነውን? ወይም ከጎንሽ በግራ ነውን? ትንሽ አካል ስትሆን የሚያንገበርነት እሳት የሚቀፈው ቢሆን የተሸከሙት ዙፋን በወድሽ ውስጥ ወዴት የተዘጋጀ ወዴት የተተከለ ታናሽ መከታ ስትሆኝ ከገለልነት ጋር እናትነት እንደሚያለ ነው። ከጥፋት ጋር የወድመትም እንደሚያደሩ ካሎች ከቃል የተገኙ ጽር ከድንግልና ጋር የሆነ አዲስ ይህን ባሰብኩ ጊዜ ድን የባህል ተሰነ ያሚ ይወዳል የወዳጅ መሰወሪያው ማገርኛ ማሰውን ዳግመኛ ባሰብኩ ጊዜ ድን ተሰውሮ ወደ ላይ ወጥቶ ያው መሰወሪያው ነው ቢገጥ ይወዳል። ከንግጣትና ከተነሳ ይመራል። ከአየር አስነዋሰሩ አይደለም። ይህን ባሰብኩ ጊዜ ድን መስራት ተቀዳረግ ነው። በምስራቅና በምዕራብ በሰሜንና በደቡብ በዳርቻውን የሚበሩ ይወዳል። የሱራና መኖሪያ ይዘት ያሉትን ስነታችን ይገዳበት የሰማይ ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉ ይዞራል። አስቆቶ ወደ ቀደመ አኗኗሩ ይመለሳል። አሁን ገናናነቱን አንመርስ እንደገና መጠናቀቅ ገናናነቱን መለስ ባላቸው ነቢያትና የሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው በእኛ ዘንድ ግሩ ነው። የማይገኝ ግሩ ነው በእኛ ዘንድ ማርያ ገብረነትን የማይዳስስ ራስ ነው። እኛ ግን አየነው ዳሰስ ነው። ከእሱም ጋር በላን ጠጣን። አሁንም እያልን እናመስግነው። ድንግል ሆይ የሚበላውን ያፈራችልት የሚሰጠውን ያስገኝችልት ወዮ ከአንቺ ተገኘ ህብስት በማመንከት ለሚቀበሉት ሕይወትና ደህንነትን የሚሰጥ ነው። ወዮ ከአንቺ ተገኘ ህብስት በማመንከት ለማይቀበሉ ሰዎች የማይላመድ ነው። ይኸውም አያል የሚሆን የአድማስ ነንያ ነው። ወዮ ከአንቺ ተገኘ ጽዋ በማመንከት ለሚነሱ ሰዎች ጥበብን የሚገልጽ ሕይወትን የሚሰጥ ነው። ወዮ ከአንቺ ተገኘ ጽዋ በማመንከት ለማይጠጡ ሰዎች የሚያሰጥርና የሚያስገበግብ የሚጥልና ኃጢአትን ስለሚያስታውቀው ኃጢአትን የሚጨምር ነው። አሁን ብላንተ ምስጋና ይገባል፣ ምስጋና ይገባል እያልን እናመስግነው። ከክርስቶስ ጋር ምስጋና ያቀርብላችሁ።